ሳይለኝ ወጣ። ይቅርብ በእናትህ ዛሬ እኮ የመጨረሻ ቀን ናት። ዝናስ? ዝና ሄዷል፣ አይመጣም። እቀፈኝ ወይ ደግሞ ሳመኝ። አዎ ና፣ የፈለግከው ነገር አድርግ። ትህትና ዛሬ በህይወቷ ትልቅ ነገር ነው የሰራችው። በሚገርም ሁኔታ እንግዲህ ከብዙ ከተሰቃየችበት ብዙ መከራ ካየችበት ቤት ዛሬ በመጨረሻ የመውጫዋ ቀን የተቃረበበት እለት ነው። እንግዲህ በራሷ መንገድ በምትችለው መንገድ ራሷን ለማውጣት እያደረገች ያለችው ግብግብ በጣም የሚበረታታና ደስ የሚል ነው። ቤተሰቦቻችን እንግዲህ ይህንን ቀውላላ ጠበቃ ሰርታለታለች ዛሬ በባለፈው ስታቅፈኝ እንድስላልኩ በጣም ይቅርታ፣ በቃ በጣም ነው እኮ የምወድህ ናቀፈኝ ምናምን ብላ እንግዲህ በሙዲ ሂዶ እንግዲህ እውነት መስሎት ሂዶ እሷ ላይ ሲላተም እንግዲህ ካኬሱ ስልኩን ልቅ አድርጋ ነው እሷ ስልኩን የተቀበለችው። እሷ ስልኩን የፈለገችው ያው ደላላው እንግዲህ መርዞ ደላላው እሷ ጋር በሄደበት ሰዓት ላይ ስልክ ተቀብላው ነበርና የሱንና የዳጣን ስልክ ተቀብለዋለች። ስለዚህ አሁን ስልኳን እንትን ብላ ከነመድብል ጋር እንዲያገናኛት ነው የምትፈልገው ማለት ነው። እሷ ሲጀመር እነመድብልና እነብሩክ ደግሞ በሚገርም ሁኔታ እሷን ተፍያሉ ነው። እሷን ማስለቀቅ አለብን። ከዛ ሲቀጥል ደግሞ ምስክር ትሆነናለች። በዛ ላይ ለኛ ያው በርግጥ እነሱ ለራሳቸው ጥቅም ነው። ያው ምስክር ትሆነናለች ነው ዋና ታርጌታቸው። ከምስክርነት ባሻገር ደግሞ እሷ ነፃ ትወጣለች። ስለዚህ እንግዲህ በሱ ምክንያት ነው እንግዲህ ተፈተፍ እያሉ የሚገኙ ማለት ነው ቤተሰቦቻችን። በዛም እንግዲህ በጣም የሚገርም ስራ ነው እየሰራች ያለችው እሷ ለራሱ። ምክንያቱም በራሷ መንገድ ያያችሁ በብልጠት መዳን ነው ይሄ ለራሱ። ምክንያቱም እንደዛ አድርጋ በቃ ሲስተሙ መጣላት። የመጀመሪያ እንግዲህ ከመርዞን አንጥቶ እዛ በማርገው ዝና እዛ ስላመጣው በጣም ደስተኛ ነች። ምክንያቱም እሱ ሲመጣ አንዳንድ ነገሮችን ሲያወራ እንግዲህ እነ ብሩክን እነ መድብል እንደሚያውቃቸው ብሩክን ያስለቀቀው ሰው እየታወቋለው ስትለው አሁን እሱ ናቸው እነ ቅድስት እነ ዳጣ ምናምን ያላትና እስኪ ስልክ ስጠኝ ብላ እንግዲህ ስልክ ተቀብለዋለች። በዛም እንግዲህ በጣም ነው ደስ ያላት ማለት ነው ቤተሰቦቻችን። እሷ ስልክ እሱ አልሰጥሽም ብሏት ነበር በነገራችን ላይ መርዞ ደላላው። እሷም በሲስተም ነው የተቀበለችው። አልሰጥሽም ሲላት እንግዲህ ምንድነው ያለችው? ቤት አለኝ እኮ የሆነ ቤት እንድትሸጥልኝ ደላላ አይደለ እንዴ ምናምን ስትለው በቃ ያንተንም ቢካል የዳጣን ስጠኝ ስትለው አይ እኔማ የሷንማ ከምሰጥሽ ለሌላ ደላላ ማለፍ ስለሌለበት በቃ እኔው ጋር ነው መቅረት ያለበት። ስለዚህ ይሄንን ሰጥሻለሁ ብሎ እንደገና የራሱን ሰጥቷታል ማለት ነው። የዳጣንም ሰጥቷታል። ስለዚህ አሁን ይሄንን ስልኩን ተቀብላለች ኦሬዲ። ሶ አሁን የኛው ስልክ ደግሞ በደወያ ደግሞ ስልክ ስለሌላት የጠበቃውን ስልክ እንግዲህ ከኪሱ ልቅ አድርጋለች። ጀግኒት ማለት ነው። ሰራችለት። ይሄ ቀውላላ እሱ እኮ አይኑን ጭፍን ያደርጋል። የእውነት ወዳኝ መስሎታል። ከዛ ዝና መጣ ደግሞ የሚገርመው ማለት ነው እሷ ማቀፉ ምናምን የሷ አውቃ መሆኑ ሳይሆን የዝና መንጣትስ ተጣላላችሁ። ዝና መጣ ጋይስ። እንግዲህ በባለፈው እንዴት አድርጎ እንደመጣው ታውቃላችሁ ገና። አሁን ደግሞ የግራ የቀኝ የግራ እንግዲህ አጠናፍሮ ነው የሚጥለው ዝና ከዚህ እንግዲህ ማለት ነው። ስለዚህ እሷ ደግሞ በዚህ በስልክ ቴክስትም ተላላከች፣ ድወላም ተደዋወለች። በምትችለው መልኩ እንግዲህ ትወጣለች ማለት ነው። እነ ብሩክ ደግሞ ተዘጋጅተው ጨርሰዋል። ስለዚህ እሷ ደግሞ አሁን ስልክ አግኝታ በስልክ ስታወራቸው የበለጠ ነገርዮሹን ክፍት ያደርግላቸዋል። ስለዚህ ባጭሩ ውልቅ ትላለች ቤተሰቦቻችን ማለት ነው። እሷ ከወጣች ዝና እንግዲህ አበዴ በሉት። አንደኛ እንግዲህ አሁን ተዘጋጅ ነገ ዶክተሮች ይመጣሉ ብለዋል። ስለዚህ እሷ ደግሞ አሁን የምትወጣበት ነው።
እና ማለት ነው በጣም ነው ደስ የሚለው ቤተሰቦቻችን። ሌላው እንግዲህ ቅድስትና ብሩክ ደግሞ ቅድስትን እያሽኮረመመ ነው የሚገኘው ብሩክ። ያው እሷ ደግሞ ግዴታ ቤተሰቦቿን ተልከው እንጂ አለነሱ ፈቃድ ምንም ነገር ማድረግ እንደማትችል ነግረዋለች። ብሩክ ግን ያው እዛም ሳይደርስ ባጭሩ እንትን ለማለት ይፈልጋል። እሷ ግን አይ ብለዋለች ማለት ነው። እንግዲህ ጎበዝ ቅድስቴ ጀግና ሴት ነሽ እናቴ። አሁንማ እንዲሁማ እንዳት ወርዶ ተወራርዶ ሂዶ ከፍሎ ያምጣ እንጂ ከቤተሰብ ፈቃድ ጠይቆ ማለት ነው። እና ቤተሰቦቻችን ደስ የሚል ነበረ። እንግዲህ ሉላ ደግሞ ያው ጭንቀቷ እንግዲህ እንደጨመረ ነው። ያው ሞገስም እንግዲህ አይዞሽ አብሽሪ አትፍሪ፣ በቃ ለመጁ ፍርሃቱ ለምን ትፈሪያለሽ ሁሌ ፍርሃት እያላት ይገኛል። እንግዲህ እነሱም በአጭር ጊዜ ትትና ከመጣች እንግዲህ ከነ መድብል ጋር ሆና ያው ምስክርነቷን ትሰጣለች። ከዛ በኋላ እነዚህና ወደ እስር ቤት ወይም ጦሮጦስ የማይወርዱበት ምንም አይነት ምክንያት የለም ማለት ነው ቤተሰቦቻችን። ከዛ በኋላ እንግዲህ እነዚህና የተታሰሩ መድብልም ሙዚቃውን ያወጣል፣ ቅድስትና ብሩክም ይጋባሉ፣ ሞገስና ሉላም የራሳቸውን ህይወታቸውን ይኖራሉ ማለት ነው። ትትናምና መድብል እናጣብሳለን ማለት ነው። እኛ ደግሞ ትላላችሁ መርዞና ኤፍራታን ፏፏ ይችላሉ። መሀል ማን ይቀራል? ወይዘሮ ማህሌት ጎዳና ወደቀች ማለት ነው ምስኪን። እና ቤተሰቦቻችን የዛሬው ቪዲዮ ይመስል ነበር።